የእኛን ስም ማንሳት አለባቸው ብዬ አላስብም። እውነተኛ ነገር ካላቸው ራሳቸውን ነው ከቨር ማድረግ ያለባቸው እንጂ የእኛን ስም ማንሳት ኤቭሪዴይ ተገቢ ነው ብዬ አላስብም። ኤኒዌይስ ያ ነገር አልፏል። ኦኬ እና ደግሞ ያስጠላል። ገብቷል ቤተሰብ ሁሉ ተከተለ ሁሉ የሆነ ነገር ምናምን የሚደብር ነገር ነው። እናንተ አይደለም ለኛ እናንተ ራሱ የምታዩት በጣም የሚደብር ነገር ነው። በጣም ብዙ ጊዜ ተጨቃጨቀን ተጣላን ምናምን እና በህይወታችን ነው ጥሩ አለ። ስለዚህ ሰላም መፈጠር አለበት ብለን ነው ዛሬ ወደ እናንተ መጣነውና ልክ ነህ። ሲቀጥል ደግሞ እንዴት ነው ሁሉንም ነገር ላይክ እንዴት ነው እዚህ ፊት ለፊት ላናቀርብላችሁ እንችላለን። ብዙ ነገር ስትረግሎችን እናልፋለን። ሁሉንም ነገር ወይ ያየን ከስልኩን ያዝልኝ ስልኬን ያዝልኝ እናቴን እያለ ነው። እና እንግዲህ ፋሚሊው ሩታ ብላችኋለች አንዳንድ ነገር እና ያው እስከዛሬ ብዙ ነገራቶች ተፈጠሩ፣ ብዙ ነገር ተባለን፣ እኛም ሌሎች ሰዎች ብቻ ብዙ ነገር ተባብለናል እስከዛሬ እና ይሄ ነገር ደግሞ መቆም አለበት። ብዙና አብርሽን ጠርተናቸዋል። ስለዚህ በቃ እኛም ይቅርታ ጠይቀን ሩቲም ያው ሀሳቡ ወደ እንደመጣችሁ ወጣት ምክንያቱም ይሄ ነገር ደከማት፣ አሰለቻት። ፍላጎቷም ነው ያው ከአብርሃም ጋር አንድ ላይ መኖር ነውና ዛሬ እኔም ሩታም ይቅርታ ጠይቀ ነው ለቡዚም እንደዛው ይቅርታ ጠይቀናቸው እንደ በፊቱ አንድ ላይ በሰ ያን አስበው በዚህ መጣ እንዲኖሩ ነው የኔ ፍላጎት፣ የሩታም ፍላጎት እንደዛ ነውና አብርሽም ቡዜንም ጠርተናቸዋል ይመጣሉ። ስለዚህ ይቅርታን እንደሚቀበሉ ተስፋ አደርጋለሁ። ያው መቼም ይቅርታ ስላልን እኛ ጥፋተኛ ሆነን ምናምን ነገር አይደለም፣ ወይም ደግሞ እኛ የሆነ ነገር አድርገናል ማለት አይደለም። ይቅርታ ስንል ትልቁም የለቀቅሽው ባል ልጅሽ አትሳደቂ ማሻአላ ገባሽ? እኔ ነገሬ ፊት ለፊት ስለሆነ ነው መሰለኝ አይ ቲንክ ነገር ይበረታብኛል። ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። የኔ ውድ ፋሚሊዎች እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን ያለሁኝ። ዛሬ አንድ ትልቅ ሰርፕራይዝ ይዤላችሁ መጥቻለሁ። በጣም ብዙ ጊዜ እሑድ ነበረ ዘመድ ጥየቃ የማደርገው። ዛሬ ግን ቅዳሜ ሆኖ እንግዲህ ዘመድ ጥየቃ ያደረግኩት የነገውን ዛሬ ሽፍት አድርጌ ነው ማለት ነው። እና ቤተሰቦች ዛሬ እንግዲህ ትንሽ ለየት ባለ ቪዲዮ መጥቼ እላችኋለሁ። ሰሞኑን እየተፈጠረ ስላለው ነገር እንግዲህ ያው እናንተ ታውቃላችሁ። ስለ አብርሃም ስለ ሩታ እዛ አካባቢ ስለሚፈጠረው ነገሮች እንግዲህ ምን እየተፈጠረ እንደሆነ አይታችኋል። በዛ ሰዓት ደግሞ እኔ ነገ ውስጥ መግባት አልፈለኩም ነበረ። ምክንያቱም ይረጋጋና ምን እንደሚፈጠር እናያለን አብረን ብዬ አስቤ ነው። ዛሬ ሲረጋጋ ጠብቄና ደህና ሲሆን ጠብቄ ላወራው ስለፈለኩ ነው። ምክንያቱም በሰዓቱ ብጠራው ኖሮ የሚፈጠሩት ነገሮች ብዙ አላስፈላጊ ነገሮች ሊኖሩ ይችላሉና የማይሆን ነገር እንዳይፈጠር ያንን በማሰብ ነው ምንም ነገር እስካሁን ድረስ ያልፈጠርኩት ማለት ነው። ወይም ደግሞ ጠርቻለሁ